It's on here now. The goalkeeper's beat, and South Africa have done Shake Sport 2010. የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን በአስተማማኝ ሁኔታ እየመራ የውድድር ዓመቱን ያጋመሰው አርሰናል ነገ ደግሞ ከበርንመዝ ጋር ትልቅ ጨዋታ ያደርጋል። ሆኖለት ችሎ በርትቶ ጨዋታውን በአሸናፊነት የሚያጠናቀቅ ከሆነ ከተከታዩ ማንቸስተር ሲቲ ጋር የሚኖረውን የነጥብ ልዩነት ቢያንስ ወደ 7 ያሳድጋል ለ24 ሰዓታትም ቢሆን። ታዲያ አርሰናል ከዚህ ከነገው ጨዋታ አስቀድሞ በአሰልጣኝ አርቴታ በኩል እጅግ በጣም የተለያዩ ግን ወቅታዊ እናም እናንተ መስማት የምትፈልጓቸውን በተመለከተ የተለያዩ ጉዳዮች ላይ ጋዜጣዊ መግለጫ ሰጥቷል። በዚህ የአርቴታ ጋዜጣዊ መግለጫ ላይ የተነሱት ዋና ዋና ጉዳዮች የትኞቹ ናቸው? ዴክላን ራይስ ነገ አርሰናል ከበርንመዝ በሚያደርጉት ጨዋታ ወደ ሜዳ ይመለሳል ወይ የሚሉትንና ከማንቸስተር ሲቲ ጋር አሁን ስለተፈጠረው የነጥብ ልዩነት እንደውም ጋዜጠኞቹ ከጠየቁት ጥያቄ አንዱ ሚያዝያ ላይ እናንተና ማንቸስተር ሲቲ እርስ በርስ የምታደርጉት ጨዋታ ዋንጫውን ማን እንደሚያሸንፍ የምንለይበት ይሆናል ብለህ ታስባለህ ብለው ጠይቀውታል። ለእነዚህና ለሌሎች ጉዳዮች አርቴታ ያነሳቸውን ሐሳቦች የሰጣቸውን ምላሾች አሁን በዚህ ፕሮግራም ትሰማላችሁ። የቼልሲና የማሬስካ መለያየት እውን ሆኗል። እንግዲህ በሚቀጥሉት ቀናት ቼልሲን በቋሚነት ከዚህ በኋላ የሚረከበው ማን ነው የሚለውን የመለየት ሥራ ይሰራል ተብሎ ይጠበቃል። ግን በይፋ አሁን የተነገረው ቼልሲና ማሬስካን ያለያያቸው ጉዳይ ምን እንደሆነ ነው። ይህንንም ትሰማላችሁ። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት። እንደዚሁም ደግሞ ሊንኩን ለሌሎች በማጋራት ብዙ ሰዎች ጋር መድረስ እንድንችል ማገዛችሁን ቀጥሎ እንላለን። ደጋግመን እንዳልነው በዓል ደርሷል፣ ገና ሊሆን ነው። እንኳን አደረሳችሁ እያልን እንኳን አደረሳችሁ እያሉ በጣም የሚያጓጉ ሽልማቶችን፣ ስጦታዎችን ይዘዋል አጋሮቻችን። ኤርገንዶ ትሬዲንግ ኢንዱስትሪ፣ ማለዳ ፎም፣ አቦለድ ብስኩት፣ ሜዲኮር አፍሪካ ኃላፊነቱ የተወሰነ የግል ማህበር የገናን በዓል በተለያዩ ስጦታዎች ያደምቁታል፣ ያንበሸብሿችኋል። ስለዚህ እነዚህን ስጦታዎች የራሳችሁ ለማድረግ ለማሸነፍ እናም 10 ሺህ ብሩንም ሊሆን ይችላል ሙክቱንም ሊሆን ይችላል ለመውሰድ ተሳተፉ፣ ቤተሰብ ሁኑ፣ ተቀላቀሉን፣ ኑ ወደኛ እንላለን። ከልብ ከልብ ደግሞ እናመሰግናለን። ጋዜጣዊ መግለጫውን አየ ነው። በጣም ብዙ የሚያጓጉ ጉዳዮችን አንስቶበታል አርቴታ። እስኪ የተወሰነውን እያነሳን ሐሳብም እየተለዋወጥንበት አይቺ ፉገራ ናት፣ እቺን እናምናለን፣ ይሄኛውንም እናምናለን፣ ይሄኛውን ደግሞ አናምንም እያልን እንቀጥል። ነገ የሚደረገው የአርሰናልና የበርንመዝ ጨዋታን በተመለከተ ስለ ቲም ኒውስ ወይም ቡድንህን በተመለከተ ምን አዲስ ነገር አለ ብለው ጠይቀውት ነበረ። እዛ ላይ ለምሳሌ አስቶን ቪላን ካሸነፍን በኋላ የእውነት ለመናገር ይህንን ጋዜጣዊ መግለጫ እስክሰጥ ድረስ ያን ያህል ልምምድ አላደረግንም ብሏል። ዛሬ ነው የመጀመሪያ ልምምዳችንን የምናደርገው ብሏል አርቴታ። ስለዚህ የመጀመሪያ ልምምዱን የምናደርገው ዛሬ ነው። ከዛ በኋላ ማን ምን አይነት ሁኔታ ላይ ነው ያለው የሚለውን እናውቃለን። ስለዚህ ይሄ ልምምድ ከመሰራቱ በፊት ቲም ኒውስ ልሰጣችሁ አልችልም ነው ያለው። እና ዴክላን ራይስ ይመለሳል አይመለስም ብለው ጠየቁት። እንዳልኳችሁ ከዛ ጨዋታ በኋላ ልምምድ አልሰራንም። ልምምድ እንስራ፣ ዴክላን ራይስም የልምምዱ አካል ይሆናል። ከዛ በኋላ ልምምዱ ላይ የሚኖረውን ሪያክሽን አይተን እንወስናለን፣ ይኖራል ወይስ አይኖርም የሚለውን። የህመሙ ስሜት የሚጠፋ ከሆነ ይኖራል፣ የህመሙ ስሜት የሚኖር ከሆነ አይኖርም
ይህንን ማረጋገጫ ለመስጠት ግን የሚረዳኝ ልምምዱ መሰራት መቻል አለበት አለ። ግን አንድ ነገር በእርግጠኝነት የምነግራችሁ ዴክላን ራይስ ያጋጠመው የህመም ስሜት ከባድ አይደለም። ዴይስ ነው፣ ነገም ካልገባ ዴይስ ምንም አትጠራጠሩ ብሎ አርቴታ ተናግሯል። ከዛ የሞስኩዌራንና የካላፊዮሪን ጉዳይ ሲያነሱበት ግን ሁለቱም በነገው ጨዋታ ላይ የሉም ብሏል። ሪካርዶ ካላፊዮሪም አይመለስም። ሁለተኛው የተነሳው ጉዳይ የደረጃ ሰንጠረዡን መምራት ትመራላችሁ ግን አጨርሱ ምን ትላለህ አሉት። ከዚህ በፊትም በዚሁ የፈረንጆች አዲስ ዓመት አካባቢ አንደኛ ሆናችሁ ታውቃላችሁ። ግንቦት ላይ አንደኛ ሆናችሁ ዋንጫውን የምታነሱበት አጋጣሚ ግን ለየለም የቀረበ ነው። ስለዚህ እዚህ ላይስ አለ። እኔ በጣም ደስ አለኝ እውነት ለመናገር ይህ ጥያቄ በመጠየቁ። አዎ በመጠየቁ ብቻ ሳይሆን በመልሱ። እሺ ለምንድን ነው ደስ ያለኝ? ጠዋትን ያልኩትና ያለውሱ አንዱ የአርሰናል የዘንድሮ የውድድር ዓመት ዓላማው የከዚህ በፊቱን አለመቻል መስበር ነው አላለም። ከዚህ በፊት አልቻልንም፣ ከዚህ በፊት አልሆነልንም፣ ግን ሁልጊዜ ባልሆነልንም እና ባልቻሉም መነሳት ግን የለብንም። የዚህ የአርሰናል አንዱ ዓላማ አለመቻልንና አርሰናልን አያይዘው የሚያነሱ ሰዎችን ችለን ዝም ማሰኘት ነው አለ። ስለዚህ ይሄ ላያችን ላይ የተጫነውን አርሰናል መምራት እንጂ መጨረስ አይችልም የሚለውን የሚጠቃቀሱ የተወሰኑ የውድድር ዓመቶች ላይ አንደኛ ሆነን ያልጨረስንባቸውን ጊዜያቶች የሚጠቀሰውን ይሄን ደርግማን የተቀመጠውን ላያችን ላይ እሱን አራግፎ መጣያ የውድድር ዓመት ነው። ሌትስ ብሬክ ኢት አለ። በቃ እንስበረው፣ ይህንን ሁዶ ላያችን ላይ የተቀመጠውን ነገር እንስበረው፣ አሽቀንጥረን እንጣለው። በጎ በሆነ ነገር የሚነሳ አርሰናል ማድረግ አለብን። አሁን ተጫዋቾቼ የዘንድሮን የውድድር ዓመት የፕሪሚየር ሊግ ዋንጫ ለማሸነፍ ምን ያህል እንደጓጉ ምን ያህል ከፍተኛ ፍላጎት እንዳላቸው ልነግራቸው አልችልም ማለት ግን ምንም ልናረግ አንችልም። የውድድር ዓመቱ ሊያበቃ ገና 5 ወር ይቀረዋል። ስለዚህ የየዕለቱን እየተደሰትን እንሂድ ብለን ወስነናል። የሚያዋጣው እሱ ነው፣ የሚሻለውም እሱ ነው። ፕላን አያደርጉም ማለት አይደለም። ይሄ አይደል ፕላን ያደርጋሉ። የሚቀጥሉትን ጨዋታዎች እንዴት አድርገን እናሸንፍ፣ እንዴት አድርገን ወደምንፈልገው ደረጃ እንድረስ፣ ዋንጫ እናንሳ የሚለው ላይ በደንብ ነው የሚዘጋጁት፣ ምንም ጥርጥር የለውም። ግን ደግሞ ገና ለገና ባልሆነው ነገር ላይ ገና ለገና በሚመጣው ነገር ላይ ብቻ እየተጨነቁ የዚህኛዎቹን እጃቸው ላይ ያለውን ጨዋታ ውጤት ለማበላሸትም ደግሞ የሚደፍሩበትም እድል የለም ብዬ ነው እኔ የማስበው። ስለዚህ በቃ ብዙ ጊዜ አሰልጣኞች እንደሚናገሩት የቀደመ ጨዋታን ገና የሚመጣ ጨዋታን በተመለከተ ሲጠየቁ መጀመሪያ ከፊት ያለውን ጨዋታን ጨርስ የሚል አስተያየት ነው የሚሰጡት እና የሚያስኬደው እሱ ነው። ለዛኛው ጨዋታ ጊዜው ሲደርስ እየተዘጋጁ ይጠብቃሉ ብዬ ነው የምረዳው። ግን መልበሻ ቤት ምን እንደሚነግራቸው በዚሁ አጋጣሚ ተረድተናል አይደል? ሌላው የተነሳው ጉዳይ ስለ ትሮሳርድ ነው። ልትሸጡት የነበረው ትሮሳርድ አበባ ሆኖ ቁጭ አለ። የሚያምር ሆነ፣ ውጤታማ ሆነ። ኮንትሪቢዩሽኑ በጣም የሚፈለግም የሚመረጥም ተወዳጅም ያደረገው ነው። ስለዚህ የሱ ወቅታዊ ብቃት ከሱ ጋር እንደገና ውልን በማደስ ጉዳይ እንድታወሩ ያደርጋችኋል ወይ የሚል ጥያቄ ተነሳ። በነገራችን ላይ አስተውላችሁት ይሁን አይሁን አላቅም ይላል አርቴታ፣ ግን ሊያንድሮ ትሮሳርድ በየውድድር ዓመቱ እየጨመረ ነው። በየውድድር ዓመቱ ከሱ የምናገኘው አገልግሎት ከውጤታማነቱ የምናገኘው ጥቅም በጣም ከፍ ያለ ነው። ሌቭሉ ሁልጊዜም ቢሆን እያደገ ነው ያለው የሚል አስተያየትን ይሰጣል። ስለዚህ ለሱ የሚሆን ሮል ሁሌም ቢሆን አለን። ማቹሪቲው በጣም ይገርማል። ሂ ኢዝ ሶ ኢንተሊጀንት ነው አለ። የአእምሮውን በደንብ አድርጎ የሚጠቀም እግር ኳስ ተጫዋች ነው። ስለዚህ በሱ እና እሱ በሚፈጥራቸው ማጂካል ሞመንቶች በጣም ደስተኛ ነናል። ተአምራዊ የሆኑ ነገሮችን ከየትም ተነስቶ ሲፈጥር ልታዩ ትችላላችሁ። ሊያንድሮ ትሮሳርድን አለ እኮ ኮንትራቱን ይፈርማሉ ያለው አንዱ በመሃል ሲል በሱ በጣም ደስተኛ መሆናችንን ነው ልናገር የምችለው። ሁልጊዜም ግን በዚህ ጉዳይ ላይ እናወራበታለን፣ እንነጋገራለን አለ። ቀጠለና ደግሞ በእናንተና በማንቸስተር ሲቲ መካከል የነበረው የነጥብ ልዩነት ከሁለቱ ይልቅ ወደ 4 አድጓል። ማንቸስተር ሲቲም የራሱ ጥሩ ጎን አለው። አርሰናልም አስተማማኝ
በሚባል መጠን የደረጃ ሰንጠረዡን እየመራ ነው። ስለዚህ እነዚህ ክለቦች ዋንጫ የማንሳት ፉክክራቸውን የሚጨርሱት ኤፕሪል ላይ ማንቸስተር ሲቲ ሜዳ አርሰናልና ሲቲ ጨዋታ አላቸው። ያኔ ይሆን ብለን አልን። ምን ትላለህ አሉት። የመጀመሪያው ነገር እኔ መናገር መፈልገው ይላል አርቴታ፣ መጀመሪያ መናገር መፈልገው ነገር አሁን በያዝነው ቦታ ደስተኛ ነኝ አለ። አንደኛ ነን፣ በ4 ነጥብ ልዩነት ነው የምንመራው። በቃ ይሄ በጣም 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 ባለንበት ቦታ በያዝነው ቦታ ደስተኛ እንደሆነ አድርጎኛል ይላል። ከዛ ቀጠል አድርጎ ግን ምንድን ነው የሚለው? ግን የተሻለ መሆን ይችላል። አንደኝነት ያው አንደኝነት ነው፣ ግን በአንቺና በተከታዮች መካከል የሚኖረው የነጥብ ልዩነት አሁን ካለው ይልቅ እንዲጨምር እንዲሰፋ ማድረግ ግን ይቻላል። አርሰናል ማሻሻል የሚችላቸው ነገሮች እንዳሉ አምናለሁ። ጥሩ ነን፣ በሆነው ነገር ደስተኛ ነን። ነገር ግን ደግሞ የጎደሉን የምናስተካከላቸው የምንሞላቸው፣ ስንሞላቸው የበለጠ የሚያምሩብን ነገሮች ግን አሉ ብሎ ነው የሚያስበው። ግን አሁን ላይ ሆኜ ሚያዝያ ሲቲን ስገጥም ምናምን እላችሁ አልችልም። እስቲ ነገ በርንመዝ ልጫወት። እኔ በዚህ ሰዓት የማስበው ከበርንመዝ ጋር የሚደረገው ጨዋታ ነው፣ ስለ ዋንጫ ፉክክርም አይደለም። ምክንያቱም ገና ኤርሊ ጃንዋሪ ላይ ነን ያለ ነው፣ 5 ወር ይቀራል በውድድር ዓመቱ የሚል አስተያየትን ሰጠ እና ባለፈው በደርሶ መልስ በርንመዝ ምን እንዳረገን አንረሳም አለ። ማሬስካ ተባረረ ምን ትላለህ ብለው ደግሞ ጠየቁት እንደገና። አዝናለሁ አለ። ሁሉንም የውድድር ዓመት ማለት የውድድር ዓመቱን ሁሉንም ጨዋታዎች ከቼልሲ ጋር ሆኖ ይጨርሳል ብዬ ነበረ ተስፋ የማደርገው አለ። እንደ ሰውም ጭምር የምወደው ሰው ነው ኤንዞ ማሬስካን። ፕሮፌሽናሊም በጣም አደንቀዋለሁ፣ በጣም ወደዋለሁ፣ እንደ ሰውም ደግሞ በጣም ወደዋለሁ እና ያው በጣም ጥሩ ስራ ሰርቷል በቼልሲ ቤት። ነገር ግን ያው ውሳኔውን የወሰነው ቼልሲ ይህንን ውሳኔ ለምን እንደወሰነ እነሱ ያውቃሉ። እሱን ግን በተመለከተ ከዚህ በኋላ በሚሄድባቸው ክለቦች በሚሰራቸው ስራዎች በሙሉ እንዲቀናው እንዲሳካለት እመኛለሁ አለ። ከዛ የሳምሪን ጥያቄ ደግሞ አንዱ ጠየቀው፣ ኤታን ንዋኔሪ ይወጣል? አሪፍ ጥያቄ ጠየቀ። ያንቺ ስለሆነ አይደለም እየተባለ ነው የሰሞኑ ትልቁ የዝውውር ጉዳይ። ግን ያው ምን እንደመለሰ አላወቅኩም፣ ግን የሚመልሰውን ነገር አላምነውም። ለምን? አሁን ነገሩ ገና ስለሆነ ኢታን ንዋኔሪ የእኛ ተጫዋች ነው፣ ከኛ ጋር አብሮ ጥሩ መዘጋጀት አለበት፣ ራሱን ዝግጁ ማድረግ አለበት፣ ከሱ ጋር ያለን በሱ በጣም ደስተኞች ነን ምናምን የሚል አስተያየት ይሰጣል ብዬ ነው የምገምተው እኔ። አዎ በጣም ጠቃሚ ተጫዋቻችን ነው አለ። አዎ እሺ አሰልጣኝ ነበርሽ አይደለም? እሺ በጣም ጠቃሚ ተጫዋቻችን ነው። በአርሰናል ቤት ውስጥ ሚና አለው፣ እንፈልገዋለን። ይሄ ሚና በሙሉ የውድድር ዓመት ውስጥ እየተቀያየረ ሊቀጥል የሚችል እንደሆነ ነው የማምነው በተለያዩ ምክንያቶች። ስለዚህ እያንዳንዱ የአርሰናል ተጫዋች ዝግጁ ሆኖ ነው መጠበቅ ያለበት። ዛሴት አለ በቃ ይሄው ነው ኤታን ንዋኔሪን በተመለከተ። አሁን ታምነዋለህ ይህንን አስተያየቱን? መባል ያለበት ነገር ስለሆነ ነው እንጂ ይህንን አስተያየቱን እንድናምነው የሚያደርግ ወይንም ደግሞ የሚያረጋግጥ ነገር ምቹ በሆኑ አጋጣሚዎች፣ አሁን እኔ በጣም ታፍ በሆኑ ጌሞች ላይ እያልኩኝ አይደለም፣ ግን ምቹ በሆኑ አጋጣሚዎች ለኢታን ንዋኔሪ ሲሰጠው አላየንም። ለዛ ነው ተቃውሞ የሚነሳው። ሲገባውም አልተሰጠውም፣ ያለቀ ጨዋታ ሲመስልም አልተሰጠውም። ስለዚህ ኢታን ንዋኔሪ ወሳኝ ተጫዋቻችን ነው ያንን ወሳኝነቱን የሚያሳይ ተግባር እንዲሰጥ እስካልተደረገ ድረስ አርቴታ ያው ዲፕሎማት ሆኖ መልስ መለሰ ብለን ነው ልንረዳ የምንችለው። አሁን ሌላ ግን በጣም ሁላችንም ዋጋ ያልሰጠ ነው፣ ዋጋ ለመስጠት ሳይሆን አላስተዋል ነው ብዬ የማስበው አንድ ጎበዝ ጋዜጠኛ ጠየቀው። ጎበዝ ያልኩት ጥያቄውን ስለጠየቀው ብቻ ነው። እና ምን ብሎ ጠየቀው? ዘንድሮ ቀይ አላያችሁም አለ። አምና እኮ አርሰናል የሚሰቃይበት ነገር እኮ አንዱ እሱ ነበር። አርቴታ ከመጣ ጊዜ ጀምሮ ተብሎ በቁጥር እንደውም በጣም ብዙ ቁጥር ነው፣ በደንብ በተደጋጋሚ ቀይ ካርድ ያዩ ነበረ። ልክ ነው። እና ዘንድሮ ቀይ ካርድ አለማየታችሁ ምን ያህል ጠቅሞናል ትላለህ አላለው?
ይሄንን አሁን በጣም ኢንተረስቲንግ ኢሹ ነው ይሄ እውነት ለመናገር እና ይሄንን ምን አለ ያው እኔ አንድም እድለኛ ሆኖ ነው እንጂ ሜሪኖ በቀደም በቀይ ካርድ መውጣት ነበረበት። በነገራችን ላይ ያ አርሰናልና ኤቨርተን ሲጫወቱ ለኤቨርተን ሪጎሬ ሊሰጥ ይገባ ነበር ያለው ፓናል ሜሪኖ በቀይ ካርድ መውጣት ነበረበት ብሏል። እሱን እናስታውስና ግን እስካሁን ድረስ አርሰናል ኒውሜሪካል አድቫንቴጅ ተወስዶበት አላየንም እና ይሄ በጣም ጠቃሚ መሆኑን ከኛ በላይ የሚያውቅ የለማል 11-11 ሆነሽ ጨዋታ መጨረስ በጣም ጠቃሚ መሆኑን ከኛ በላይ የሚያውቅ የለም። ምክንያቱም ባለፈው የውድድር ዓመት በብዙ ጨዋታዎች ለምሳሌ በበርንመዝ ስንሸነፍ ሰው በቀይ ካርድ ከሜዳ ወጥቶብናል። እንደውም ታስታውሽ ከሆነ አንድ ጊዜ ትሮሳርድ አንድ ጊዜ ራይስ ምናምን በቀይ ካርድ ከሜዳ እንደውም በተመሳሳይ ምክንያት በቀይ ካርድ ሲወጡ አርቴታ ከሚነጫነጭ ይልቅ ልጆቹ ላይ ቢሰራ ብለን ነበር። ለካ በደንብ ሰርቶበታል። አሁን ዘንድሮ ምንም ቀይ ካርድ የለም እና በበርንመዝ ስንሸነፍ ይሄ የቀይ ካርድ ጉዳይ ዋነኛ ምክንያት ነበረ። እነሱ የቁጥር ብልጫ ወሰዱ፣ በቃ ልንቋቋማቸው አቃተን የሚል አስተያየትን ሰጥቷል። እንዲህ ያለውን ፈተና ራሳችን ላይ አለማምጣታችን እስካሁን ድረስ ጠቅሞናል፣ ወደነዋል የሚል አስተያየት ነው እየሰጠው እሱ። ስለዚህ በዚህ በጣም 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 ደስተኛ መሆኑን ተናግሯልና ይሄንን ይዞ ስለመቀጠልም ደግሞ ያስባል። ግድ ነው። ምክንያቱም ይሄንን ያክል ጥቅሙ ይታወቃል። ልክ ነው። በዚህኛው የአርሰናል የጉዳት ሁኔታ ላይ የቀይ ካርዶች ቢኖሩ ኖሮ ደግሞ አስበው ምን ነገር ሊፈጠር እንደሚችል ጉዳቱ የበለጠ ሰፊ ይሆን ነበረ። ግን እዚህ ላይ ደግሞ ሰርተው ለውጥ ማምጣታቸው አንድ አሪፍ ነገር ነው። ስለዚህ ከበርንመዝ ጋር አርሰናል ጨዋታውን ከማድረጉ በፊት አርቴታ በተለያዩ ጉዳዮች ላይ የሰጠው ጋዜጣዊ መግለጫ ይህን ነው ይመስለው። ኢንትረስቲንግ ነው። ጥሩ ጥሩ ጉዳዮች የተነሱበት ነው። የበርንመዝና የአርሰናል ጨዋታም ደግሞ በጣም አሪፍ እንቅስቃሴ የሚታይበት ይሆናል ብለን የምንጠብቀው ነው። ያው በርንመዝ በጣም ያዝናናል። እሱ ነው እንደውም አንድ ነገር ሳይ እስካሁን ድረስ ያው በርንመዝ በተጋጣሚዎቹ ላይ 29 ጎል አስቆጥሯል። በጣም ነው የገረመኝ። አርሰናል ደግሞ 37 ጎል ነው ያስቆጠረው። ስታየው ተቀራራቢ ነው። በተለይ ደግሞ የበለጠ ይህንን የሚያጎላልን በደረጃ ሰንጠረዡ በርንመዝ 15ኛ አርሰናል ደግሞ አንደኛ ደረጃ ላይ መገኘታቸውን ስታስብ ነው። እና በዛ ደረጃ ላይ ሆኖ ግን ብዙ ጎል የማስቆጠር እድል ያለው ክለብ እንደሆነ እናያለን። አዝናኝ ኳስ ነው የሚጫወቱት። ለአርሰናልም ደግሞ እንደ ጥሩ ነገር የሚነሳ ብዬ የማስበው ያን ያክል መከላከል ላይ ትኩረት የሚያደርጉ አይደሉም። አጥቅተው መጫወት ላይ ትኩረት የሚያደርጉ ስለሆኑ አርሰናልም ደግሞ በትክክል ይሄ የሚፈጠሩ እድሎችን ወደ ጎል የመቀየር ሁኔታው ላይ ከፈታ ብዙ ጎል የምናይበት ሊሆን ይችላል። አዝናኝ ጨዋታ የመሆን እድሉ በጣም ሰፊ ነው። ቼልሲን በተመለከተ ከአሰልጣኝ ኤንዞ ማሬስካ ጋር መለያየቱን ትላንትና በሰበር መረጃ ስንነግራቸው ነበረ። የኤንዞ ማሬስካ አንድ አስተያየት በጣም ትኩረት ስቦ ነበር እና እስከ አሁን ድረስ ማንን ለመናገር ነው የሚለውን ለማወቅ በጣም ብዙ ሰዎች ተቸግረዋል። ግን አሁን ታውቋል ተባለ። እሳቸው አንድን ጨዋታ ካደረጉ በኋላ ምን ብለው ተናገሩ? ኤንዞ ማሬስካ ያለፉት 48 ሰዓታት በቼልሲ ከነበሩን ቆይታዎች ሁሉ ዘወረስት የምለው ነው። በሚገባ እየተደገፍን አደለም፣ እየተረዳን አደለም የሚል አስተያየትን ሰጠ። ደጋፊውን ነው ባለቤቶቹን ነው ሲባል ደጋፊዎቹን አለመሆኑን ወጥቶ አረጋገጠ ማሬስካ። ታዲያ ማንን ነው ሲባል ባለቤቶቹን ሊሆን ይችላል ወደሚል ሄደ። ሰው በዛው ተወው ሁሉም። ከዛ ቀጠል ላለና ግን ምን ብሎ መጣ? አሁን ከሰውየው መባረር በኋላ ወይም በስምምነት መለያየት በኋላ የሕክምና ባለሙያዎቹ መሆኑ ታወቀ። አይገርም? እግዚአብሔር በቃ ደስተኛ አይደለም። ቼልሲ ቤት ባሉት የሕክምና ባለሙያዎች እየረዱኝ አይደለም ብሎ ያምናል። ሪቪልድ ታወቀ ተብሎ ወጣ። ኤንዞ ማሬስካ 48 ሰዓታቱ የስቃይ ሆኑብኝ፣ ደስታ ጎደለኝ፣ በሚገባኝ መጠን እየተደገፍኩ አይደለም ብሎ ሲል የሕክምና ባለሙያዎቹን ማለቱ ነው። ስለዚህ ኢንተርናል ዲስአግሪመንት አለው፣ ውስጣዊ አለመግባባት ወይም ለመግባባት መቸገር አለው። ይሄ ነገር ግን እነ ቶድ በሆሌን ግን አይደለም፣ የክለቡን ባለቤቶች ግን አይደለም እወቁልኝ ተብሎ ወጣ። ሁለተኛው የመለያየታቸው ምክንያት
ከሌላ ተፎካካሪ ክለብ አንተን መፈለጋቸው ተብሏል። ሲቲን ያስበላው። በነገራችን ላይ ቼልሲና ኤንዞ ማሬስካ ባላቸው የውል ስምምነት መሰረት ከሌላ ክለብ እሱን ፈልገው ያነጋገሩት እንደሆነ እገሌ ፈልጎኛል ብሎ መናገር አለበት፣ ማሳወቅ አለበት። አዎ ሁለቴ ተናግሯል ቼልሲ። ሲቲ ፈልጋለሁ አለኝ። በሲቲ በኩል ፔፕ ጋርዲዮላ ይህንን የውድድር ዓመት ከጨረሰ በኋላ ሊለቅ የሚችል ከሆነ አንተ እሱን እንድትተካ እንፈልጋለን መባሉን ሄዶ ተናገረ። አዛ ሰሙ እነሱ መንገር ግዴታው ስለሆነ ነው በውሉ መሰረት። ከዛ ለሁለተኛ ጊዜ ሲቲ ይሄንኑ ነገር ሲያሳይ ያ ነገር እኮ ቀጥሏል ብሎ ደግሞ ሁለተኛም ጊዜ ነግሯቸዋል። እቺ ተከማቸች። ገብቶሻል አይደል? ስለዚህ ይሄ ሰውዬ ከማንቸስተር ሲቲ ለመጣለት የንፈልግሃለን እኛ ጋና የሚለው ጥያቄ ልብ ሰጥቷል ነው። እጅ እንደዚህ አየንበት ነው የሚሉት እነሱ። ከዛ እዚህ ጋር ወረስት ላይፍ እያሳለፍኩ ነው አለ፣ እየተደገፍኩ አይደለም አለ። እነዛ ነገሮችም የተነገሩት በእነዚህ ምክንያት ነው ብሎ ማሰብም አለ በነገራችን ላይ። ስለዚህ ዋነኛ የሚባሉት ሁለቱ ቼልሲና ኤንዞ ማሬስካ እንዲለያዩ ያደረጋቸው ነገር አንድ በሌላ ክለብ መፈለጉ፣ ሁለት ደስተኛ አይደለም አብረውት ከሚሰሩ ሰዎች ጋር በተለይ ከሕክምና ባለሙያዎቹ ጋር የሚለው ነው ተባለ። ስለዚህ አሁን ይህንን ሰው መተካት እና በአዲስ መልክ ቼልሲን በጣም 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 የእውነት ለመናገር በጣም ከሚያጓጓ ስኳድ ጋር የሚረከበው ማን ይሆናል? ቼልሲ መጨረሻው ምንድን ነው የሚሆነው? የሚመጣው ሰውዬ ይሳካለታል ወይ? አሁን እነሱ እያሉ ያሉት ምንድን ነው? ማሬስካም ቼልሲን ሲይዘው ሌስተር ሲቲ አልነበረ? ቼልሲን ሲይዘው ቼልሲን አይደንቲቲው እንዲሆን እንፈልጋለን፣ ይሄንን አይደንቲቲ እንደምትሰጠን ብለው ነው የቀጠሩት። አሁንም ብዙ ምርጫ አላሰቡም ነው የሚባለው። የድንገት ውሳኔ ነው አይደለም። ቀጥሎ የሚመጣውን ሰውዬ የራሳቸው ሄኮ ክለብ የሚባል አለ አይደለ? ከዛ በቃ እኛ በምንፈልገው መንገድ እዛ ቤት እየሰራ ያለውን ሰውዬ እናመጣዋለን። ይሄ ሮዚኒ የሚባለው ሰውዬ በዛ ምክንያት ይመጣል። ከገሌ ጋር ማወዳደር፣ ከገሌ ጋር ማነጻጸር፣ ከእንትናና ከእንትና ማን ይሻለናል ምናምን ወደሚለው ነገር ውስጥ እንኳን አልገባም። የምንፈልገውን ከለር የምንፈልገውን አይደንቲቲ እሱ መስጠት ይችላል ብለው ያምናሉ አሉ። ከባድ ነው ግን ለእንግሊዝ ፕሪሚየር ሊግ ይሆናል ወይ? ምን አይነት ሊግ ነው? እንዴት ነው አሰልጣኞች የሚመረጡት? እንዴት ነው ወደ ስራ የሚገቡት የሚለው ቼልሲን በተመለከተ ትልቅ ክለብ ላይ እንዴት ነው አሁን ደግሞ ተግባራዊ ሊደረጋ የታሰበው የሚለው በጣም ከባድ ነው። ግን እኔ እዚህ የተነሳው ነገር ውስጥ ኢንዞ ማሬስካ እስካሁን ድረስ ጥፋታቸው አልታየኝም። እውነት ለመናገር ምንድን ነው ጥፋቱ? በተለይ ደግሞ ስምምነታቸውን አክብረው እስከሄዱ ድረስ ስምምነታቸውን አክብረው ያንን ነገር ግልጽ አድርገው ለቼልሲ ሰዎች ተናግረው ግን አይ ጠረጠርን ምናምን ብሎ ግን እኮ አሁን ጥፋት አለ እኮ አልተባለ እኮ አጠፋህ ጥፋተኛ ነህ ምናምን አልተባለ። ታዲያ የውሳኔው ከየት መጣ ብዬ ነው። ሀሳቡ ተከፈለ ነው እኮ። ሀሳብ መከፈል ጥፋት አይደለም። እኔ ካንተ የማገኘውን ጥቅም ግን ያጎልብኛል ሊሆን ይችላል እኮ። አሁን ይሄንን ሳይናገር ዝም ብሎ ቢሆን ኖሮ ስምምነታቸውን ሳይጠብቅ ቢሆን ኖሮ ማሬስካ አው ልክ ነው የቼልሲ ሰዎች የወሰኑት ውሳኔ ትላለ። አሁን ግን እሱ ያንን የሚያረጋግጥ ነገር አላደረገም። መጀመሪያም ነገሩ ሀፕን ሲያደርግ ሄዶ አስረዳ፣ ቀጥሎም ሲመጣ ሄዶ ተናገረ። ምንድን ነበር ሌላ ማድረግ ያለበት? ምንም ማድረግ ያለበትን ነገር አድርጓል። ባያደርግ ነበር ጥፋት የሚሆነው። አሁን እኮ ጥፋት ያለ የለም፣ ግን ቼልሲን አላስደሰተውም ነው። ቼልሲን አይናረፈብህ ነው። አይናረፈብህ ብቻ ሳይሆን ከዛ ደግሞ አንተ መነጫነጫ መጣህ። ስለዚህ ያረፈብህን አይን አንተም ፈልገኸዋል። ለዛ ነው ቤትህን ችላ ያልከው ነው። ትላንት ስትኖሩ የነበረ ኑሮ አቃቂር ማውጣት የጀመርከው በዛ ምክንያት ነው። ይሄ ጥፋት አይደለም፣ ግን አብሮ የሚያዛልቅ አይደለም። ገብቶሻል አይደለ? አዎ ገባኝ። በዛ ምክንያት ነው እኔ እንደዛ ነው የተረዳሁት። ለማንኛውም ደግሞም ሌሎች አዳዲስ መግለጫዎች ይኖራሉ። አዳዲስ
መረጃዎችም ይኖራሉ። እነዚህን አዳዲስ ጉዳዮችና መረጃዎች ይዘን ደግሞ ማምሻው ላይ እንመጣለን ነው ማለት የምንወደው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ያማረ ቀን እንድታሳልፉ ተመኝተናል። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።